ምክንያቱም ያ ሰው አጨብጭቦ ይሰቅልሃል እንጂ ችግር በገጠመ ጊዜ ከንፈሩን ከመምጠጥ ውጪ አጠገብ በችግርህ ጊዜ አይኖርም። ፍርሃት አያሸንፈኝም። እኔ በምንም ተአምር ፍርሃት አያሸንፈኝም። ስህተት እስካልሰራው ድረስ ፍርሃት አያሸንፈኝም። ለዓላማዬ የምሞት ሰው ነኝ። አይ በቃ ይሄ ሰግጥ የሚለውን ነገር ማቆም አለብን ብሎ ይቅርታ ከጠየቀና ትቼዋለሁ የሚል ነገር ከተናገረ በኋላ ሌሎች ደግሞ ሲያስበሉት እንደገና ጠርተውት የልብ ሰጥተውት ልጁን ውሃ ላይ ጥለውታል። ለዓላማዬ እውነት የምቆም ሰው ነኝ። እኔ መሰገጥ ማለት ይህ ነው። ለዓላማ ቁም ብዬ እየመከርኩኝ እያለ እንዴት ከዓላማ ይርቃለሁ? እኔ በቃ እብደቱ የሚቆምበት ታይም ላይ የደረሰን ነው ይመስለኝ። እንደዛ እርቃናቸውን ሴት ልጅ ጎንበስ በይ ስትባል ጎንበስ ያለች ጭኗን እያሳየች ጡቷን እየከፈተች እያሳየች ቲክቶክ የምትሰራን ልጅ አሜን ብሎ የሚቀበል ወላጅ ካለ ከሷ የማይሻል ነው። እዚህ ውስጥ እናንተ ብቻ አይደላችሁም፣ ሽማግሌዎች አሉ ብዙ መስዋዕትነት ከፍለው ሀገራቸውን ሀገር ያደረጉ መከበር ያለባቸው ነው። አሁንስ ፍሬን በጠሳችሁ፣ መስመር አለፋችሁ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ተከታታዮች ያው ዛሬ በእግዚአብሔር ፍቃድ ተገናኝተናል። የምንገኘው በአማራጭ ቻናላችን ወርቅ አፈራው 2 ላይ ነው። እንግዲህ በሀገራችን እጅግ በጣም አነጋጋሪ የሆኑ ጉዳዮች እየበረከቱ ነው፣ እየበዙ ነው። በተለይም ደግሞ ከቲክቶክ አዋርዱ ክሬቲቭ ቲክቶክ አዋርድ ማግስት ጀምሮ እንግዲህ በጣም አስገራሚ የሆኑ ነገሮችን እየሰማን ነው። እሱም ብቻም አይደለም፣ አየሩን የተቆጣጠሩት እንግዲህ ከቲክቶክ አዋርዱ ዕለት ጀምሮ በመድረክ ላይ የታዩት እብደቶች፣ አጓጉል አለባበሶች፣ ያንን ተከትሎ ደግሞ እንግዲህ የጋዜጠኛ ሶፎንያስ ዋሲሁን ጉዳይም እንግዲህ አዳማ የሆነው ነገር አሁንም ድረስ አልበረደም። አሁንም ድረስ በጣም እያነጋገረ ነው። ብዙ ሰዎች ሌሎች አጀንዳዎችን ትተው ሙሉ ትኩረታቸውን እዚህ ላይ አድርገው አንዳንዶቹም በሀሳብ ልዩነት አሁንም ድረስ እንግዲህ እየተወራወሩ ነው። ጋዜጠኛ ባይሆን ኖሮ ይሄን ያክል ያናገረው ነበር ወይ? ለምን ልጁ ሲጠየቅ ሰምተው ከሆነ ምን አለ? ከዚህ በፊትም ብዙ ወንዶች እንደዚህ ይጽፋሉ፣ ሂድ ወደዛ ብዬ አባርራለሁ ብሏል። የጋዜጠኛው ላይ ፎከስ ያደረገበት የምር ግብረ ሰዶሙን ለመቃወም ነው ወይስ እውቅና ለማግኘት ነው የሚለው አንድ ነጥብ መያዝ አለበት እዛ ጋር። ምክንያቱም ከዚህ በፊት የጻፉለትንም ሰዎች ተከታትሎ መያዝ ይችል ነበር። በሁለተኛ ደረጃ ደግሞ ማለት ነው ይሄ ልጅ እንደዚህ ሲጻጻፍ የነበረው ማንም ወንድ ከሴት ጋር ሪሌሽንሺፕ ያለው ወንድ ማለት ከወንድ ጋር ህሊናው ችሎ ይሄን ያክል ርዝመት አይሄድም በመጻጻፍ። ስቀጥረውና ሲመጣ ጥግ ላይ ወስደን ስልኩን ልንቀበለው ነው የፈለግነው። ከዛ አጎቴ መጥቶ ምንድነው የተፈጠረው አለ። ተያይዘው እየሄዱ ምንም ሳይፈጠር በሰላም አገር። ስለዚህ ይሄ ልጅ ማለት ነው አጎቱ ከሰው ጋር ካየው ከሰው ሁሉ ጋር ይጣላል ማለት ነው። ሊደበድቡት አስበው እርጸው ሊያሳዩት ፈልገው በሱ እውቅና ለማግኘት ነው እንጂ ግብረ ሰዶሙን ለመከላከል አይደለም። እዛ ደግሞ ልጁ ፐርሰናሊ የራሱ ባህሪ ደግሞ ካየነው ይሄ ከሳሽ ተብዬው ካየነው ደግሞ ማለት ነው አንደኛ የሚሰራቸው ስራዎች ዩቲዩብ ላይ የሚሰራቸው ስራዎች፣ ሁለተኛ ደግሞ ማለት ነው ቅድም እንዳልኩት የምር ወንድ ልጅ ሆኖ ማለት ነው ከወንድ ጋር እኔ እንደዚህ ነኝ እኔ እንደዚህ ያለኝ ስትመጣ ታያል ምን እየተባባለ መጻፍ ከቻለ የሆነ ነገር አለ። እንዲህ አይነት ነገር ያው የተለመደ ነው ሀገራችን ውስጥ። አንድ በጣም ቫይራል የሚወጣ ወይም ደግሞ በጣም የተጋነነ ነገር ሲገኝ እዛ ላይ ሁሉም ተንታኝ ሆኖ ነው የሚቀርበው። ሁሉም የራሱን አስተያየት ነው የሚሰጠው። ሁሉም የግል እምነቱን ነው የሚያንጸባርቀው። ይሄ ተፈጥሯዊ ነው። ሰዋዊ ባህሪ ነው። ነገር ግን እንደው ይሄ ከርስ ይሁን እርግማን ማለት ነው። ምክንያቱም ምን እንደሆነ ባይታወቅም በተለይ ከቅርብ ጊዜ ወዲህ ሀገራችን ውስጥ የምንመለከተው ነገር በጣም ከቁጥጥር ውጪ የሆነ ነው። በጣም እና በተለይ ደግሞ ይሄ አዳዲስ በመጡ ፕላትፎርሞች ላይ ስፔሻሊ ቲክቶክ ላይ ያሉ ልጆች እኔ አንዳንድ ጊዜ ቤተሰብ የላቸውም ወይ አእምሯቸው አይሰራም ወይ
በምን አይነት ማህበረሰብ ውስጥ ነው አልፎ የመጡት የሚለውን ጥያቄ እንናነሳ ያስገድዱናል። ምክንያቱም ዝናን ለማግኘት ገንዘብ ለማግኘት ተብሎ የሚኬደው እርቀት አንዳንዴ ከሰዋዊ ባህሪ በጣም ያፈነገጠ ነው እና ይሄ ትክክል አይደለም። ስለ እውነት ለመናገር እንግዲህ ቲክቶክ በባህሪው ምን እንደሆነ ይታወቃል። ፊልተር እንኳን ለማድረግ እድል ሳይሰጠን ስክሮል ባደረግን ቁጥር ይሆናል ብለን ካልጠበቅነው ተንቀሳቃሽ ምስል ጋር ነው የሚያገናኘን። ይህንን ደግሞ እንዳለመታደል ሆነው አዋቂዎች ብቻ አይደለም የሚመለከቱት። አሁን በየትኛው እድሜ ክልል ውስጥ ያሉ ልጆች ሁሉ ቲክቶክ ማየት ብቻ አይደለም ቲክቶክም እየሰሩ ነው። እንደውም አንዳንዶቹ ሀገራችን ውስጥ ተጽዕኖ አሳዳሪ የሆኑትን ታዋቂ ግን አላዋቂ ሰዎች ተከትለውም መስመር እየሳቱ እንደሆነ በተግባር ተመልክተናል። እና እኔ አንዲት ልጅ አስታውሳለሁ፣ በጣም ህፃን የሆነች ልጅ ሀገራችን ውስጥ በጣም ሴሌብሪቲ የሆነች ልጅን የቬሮኒካን ፈለግ ተከትላ በጣም ትሄድ የነበረች ልጅ ማለት ነው። አለባበሷን፣ አልጋ ላይ ተኛኘቷ፣ ቀሚስ ጭኗ ድረስ ማድረግ ምናምን እና በዚህ ደረጃ ነው ልጆች ላይ ተጽዕኖ የምናሳድረው በዚህ ደረጃ። ስለዚህ ይሄ ትክክል አይደለም ነው። ይሄ ትክክለኛ አካሄድ ስላልሆነ መታረም አለበት ብለው በዚህ ጉዳይ ላይ የሚሰሩ ሰዎች መጮህ ከጀመሩ እንግዲህ ውለው አድረዋል እና ነገሮች የተሻሻሉ ባለመምጣታቸው ግን በጣም መስዋዕትነት እየተከፈለ ነው። በተለይ ደግሞ በወጣቱ ትውልድ ላይ ጄኖሳይድ ፈጽሟል ማለት ይቻላል። ጅምላ ጭፍጨፋ ነው። ጅምላ መረሸም ነው። ከባህል ማውጣት፣ በጅምላ ወጣቱን የሌለ ጉድጓድ ውስጥ መክተት፣ እሱ ነው እየተመለከተን የመጣ ነው። ግን እግዚአብሔር ይመስገን እንግዲህ ውሎ ቢያድርም ቢዘገይም ነው። አሁንስ ፍሬን በጠሳችሁ፣ መስመር አለፋችሁ። ስለዚህ ከሀገራችን ባህልና ወግ አፈነገጣችሁ ሲል ፖሊስ እርምጃ የወሰነ ተመስገን። ፖሊስን በዚህ ተግባሩ ማመስገን እንፈልጋለን። እንግዲህ ይሄ የተጀመረው መቼ ነው? ከክሬቲቭ ቲክቶክ አዋርድ ማግስት ጀምሮ ማለት ነው። እዛ ላይ ከሌላው ምንድነው በጣም በተለየ መልኩ ለመታየት የበለጠ ትኩረት ለመሳብ ሲሉ አጋጉል አለባበስ ለብሰው የመጡ ልጆችን መድረክ ላይ ተመልክተናል። ኢቨን እርቃን የነ ጀነፈር ሎፔዝን የነ አምበር ቫሊታን መንፈስ ያንጸባረቁ እርቃናቸውን የነ ቨርሳችን የሰይጣናዊ መንፈስ እንግዲህ እነዚህ አይነት እርቃን አለባበስ የቨርሳቺ የእደ ጥበብ ውጤት ነው። ያንን የኛ ሀገር እብዶችም አመጡና መድረክ ላይ ጡታቸውን እያሳዩ ምንም ነገር ሳይሸፍኑ ኢትዮጵያዊ ባህል የሚባለውን በአፍጢሙ ተክለውት ጄሎን አምበርን መስለው የታዩ ልጆችን አይተናል። እሱም ብቻም አይደለም። ኧረ ተው፣ ማህበረሰብ እያስቀየማችሁ ነው። እዚህ ውስጥ እናንተ ብቻ አይደላችሁም፣ ሽማግሌዎች አሉ፣ ብዙ መስዋዕትነት ከፍለው ሀገራቸውን ሀገር ያደረጉ መከበር ያለባቸው ባህልና ወግ ጠብቀው እዚህ ድረስ ስለመጡ ቦታ ሊሰጣቸው የሚገባ ሰዎች አሉ። ቢያንስ እነሱን ፍር እንኳን ሲባሉ ግድ ያልሰጣቸው በፍጹም ምን ስላደረግን ነው ይቅርታ የምንጠይቅ ያሉ። በኋላ ግን አይኖ ይሄማ ከሆነ ብሎ ፖሊስ ደግሞ በሀገሪቷ ውስጥ ሕግና ስርዓት እንዳለ በተግባር ያሳያቸው ሰዎችን ተመልክተናል። ስለዚህ በድጋሚ ፖሊስን ማመስገን እንፈልጋለን። እንግዲህ ቲክቶክ አዋርዱ ከተካሄደ በኋላ በተለያየ አለባበስ ከህብረተሰቡ ባህልና ወግ ያፈነገጠ በተባለ አለባበስ የታዩ ልጆች በቁጥጥር ስር ውለዋል። ያ እንደሆነ እንግዲህ ብዙዎች ጋር መደናገጥ፣ አንዳንዶችም ጋር ደስታ ነው የታየው። አዎ በጣም መስመር አልፈው ነበረ። ለካስ ስርዓት የሚያስይዝ መንግስታዊ አካል አለ፣ ስለዚህ በዛ እንጽናናለን የሚል አስተያየት ሰዎች እንዲሰጡ ያስገደደ ተግባራዊ እርምጃ ነው የተወሰደው። እሱ ነገር አሁንም አልቆመም። እሰየው ፕሮግራም በሰራን ቁጥር እነዚህ ብቻ ናቸው ወይ? እነዚህ ከባህል ያፈነገጠ አለባበስ ለበሱ ተብለው ነው። ነገር ግን እጅግ በጣም በርካቶች ታዳጊዎች ጭምር ሳይቀሩ የሚመለከቱት ፕላትፎርም ላይ ለሰው ግድ ሳይሰጣቸው ገንዘባቸውንና ዝናቸውን ብቻ በመመልከት ጸያፍ የሆነ ቪዲዮ ሲያስተላልፉ የነበሩ ሰዎች አሉ።
እነሱም ላይ ፖሊስ ክትትል ያደርግ እየተባለ አስተያየት በተሰጠበት ማግስት ይኸው ተግባራዊ እርምጃን እየተመለከትን ነው። ለዚህም በድጋሚ ይህንን እርምጃ የወሰደውን አካል ፖሊስን ማመስገን እንፈልጋለን። እንግዲህ ከዛ ጋር በተያያዘ አዶናይና ጃኒም በቁጥጥር ስር ውለዋል። ከዛ በፊትም ደግሞ በቁጥጥር ስር ያሉ የቲክቶክ ተጽዕኖ ፈጣሪዎችን በይፋ ተመልክተናል። በጃኒና በአዶናይ ላይ አልቆመም። እንደውም ብዙዎች አስተያየት ሲሰጡ የነበረው አንድ ልጅ ነበረ ቲክቶክ ላይ በጣም ጋጠ ወጥ የሆነ ተንቀሳቃሽ ምስል ወይም ደግሞ ኮንቴንት ሲያሳየ ነበረ ማለት ነው። ምላሱን አውጥቶ ሴት ልጅ ከንፈር ውስጥ ይህንን ቪዲዮ አልጠቀመውም። ብዙዎቻችሁ ቲክቶክ ላይ አይታችሁታል። ምክንያቱም አንደኛ ከጸያፊነቱ አንጻር፣ ሁለተኛ ደግሞ ያው እንደዚህ አይነት ቪዲዮ ማሳየትም ስለማይፈቀድ ያው የሚጥሰው ነገር ስላለ ማለት ነው። በትክክልም ኢቨን ቢፈቀድ እንኳን ያንን ቪዲዮ መጠቀም አልችልም። ምክንያቱም በጣም ጸያፍ ስለሆነ እንደውም የበለጠ ማስተዋወቅ ስለሆነ ማለት ነውና እንደውም እንደሰማሁትና አንዳንዶች አስተያየት ሲሰጡ እንዳነበብኩት ይሄ ልጅ ከአንድ ሴት ጋር ብቻ አይደለም የተለያዩ ሴቶችን እያመጣ በአደባባይ ከንፈር መሳም ምናምን ምንድነው ማስተላለፍ የተፈለገው ነው። አንዳንዴ እኮ የሆነ ኮንቴንት ይዛችሁ ስትመጡ ለማህበረሰቡ ወይም ደግሞ ለኦዲየንሳችሁ ልትነግሩት የምትፈልጉት ነገር አለ። ስለዚህ በዚህ መስመር ተበላሽ ነው ወይ? በዚህ መስመር ገደል ግባ ነው ወይ? አሁን ይኸውላችሁ የሰከነ ቁም ነገር የሚፈልግ ስለመማር የሚሰብክ የተሻለ ነገር የሚናገር ሰው የሚፈልግበት ወቅት ላይ አይደለንም። በአቋራጭ ሀገር ገሎ ትውልድ ገሎ ዜጋ ገሎ በአቋራጭ መክበር በአቋራጭ መንገድ በእነሱ ቋንቋ መፈመስ ወይም ዝነኛ መሆን የሚፈልግ ትውልድ ነው የበዛውና አንዱን እየተከተለ ነው እንግዲህ በገመድ ጉተታ፣ በገመድ ቅብብሎች፣ በዱላ ቅብብሎች ትውልድ እያለቀ ያለው ማለት ነው። ገና ከጅምሩ ነው የያዛችሁን መንገድ ትክክል አይደለም ብሎ የሚቀጣ አካል ቢኖር ኖሮ በዚህ ደረጃ በጣም መስመር ባልተጣሰ ነበር። አሁንም አልዘገየም፣ ተመስገን። እንግዲህ አዶናይ እና ጃኒ ጃኒ ከገቡ በኋላ አይ ቲንክ ጃኒ ነች አለ እኔ ከእንትና ጋር ከዮሐንስ ጋር ማን ነው ሁለቱ ስለሚታቱብኝ ነው ስማቸው። ኦፍ ኮርስ ጃኒና ማነው አዶናይ ከገቡ በኋላ የአዶናይ እናት እንግዲህ ለቢቢሲ ትግረኛ የተናገሩት ነገር አለ። ልጅ አላጠፋም፣ ስለዚህ መንግስት ጉዳዩን አጣርቶ እንዲለቅልኝ ሲሉ በእንባ ተማጽነዋል። ያ እንግዲህ የህግ አካል ውሳኔ ነው የሚሆነው፣ ያንን እንጠብቃለን። እና አንዳንድ ጊዜ እንደዚህ አይነት መድረክ ላይ የእብደት መድረክ ላይ ስንመጣ ማቹሪቲ የሚባል ነገር ያስፈልጋል። ምክንያቱም የኛ ሰው አጨብጭቦ ይሰቅልሃል እንጂ ችግር በገጠመ ጊዜ ከንፈሩን ከመምጠጥ ውጪ አጠገብ በችግርህ ጊዜ አይኖርም። ስለዚህ ይሄ ልጅ ኦፍኮርስ አላዋቂነቱ እንዳለ ሆኖ የዋህነት ይታይበታል፣ ቅንነት ይታይበታል። ነገር ግን ይሄ ወጀቡ፣ ጭብጨባው የሱ ስብዕና ሊቀበለው የማይችለው ይሄ ወጀብ አሳስቶታል። ሌሎችም በግል ጠርተው አይተናል። ሰግጥ ስግጥግጥ በለና ማንንም አትስማ የሚል ይቅርታ ከጠየቀ በኋላ ያው ልብ አድርጎ አደባባይ ላይ ወጥቶ የሚመጣው ነገር ስላላማረው ምልክቶችን ስላየ ፍንጭ ስለተመለከተ አይ በቃ ይሄ ሰግጥ የሚለውን ነገር ማቆም አለብን ብሎ ይቅርታ ከጠየቀና ትቼዋለሁ የሚል ነገር ከተናገረ በኋላ ሌሎች ደግሞ ሲያስበሉት እንደገና ጠርተውት የልብ ልብ ሰጠውት ልጁን ውሃ ላይ ጥለውታል። ሰው ነው ገደል የሚከታቸው። የራሳችሁ አቋም ከሌላችሁ፣ የራሳችሁ ማቹሪቲ፣ የራሳችሁ አመዛዝናችሁ በራሳችሁ የማትወስኑ ከሆነ የጭብጨባ ጎርፍ የሚወስዳችሁ ከሆነ ዋጋ ትከፍላላችሁ። ይሄው ዋጋ የከፈሉ ሰዎችን እየተመለከትን ነው። ስለዚህ እስከዛሬ የመጣንበት መንገድ ስንገመግመው እንደውም እስካሁን የቲክቶክ ፕላትፎርም ኢትዮጵያ ላይ ገደብ ሊበጅለት ይገባ ነበር ብለን እንድንናገር ያስገድደናል እንጂ ገደብ አለመበጀቱ
ማንም እንደፈለገው እንዲሆን ፕላትፎርሙ ስለፈቀደለት ብዙ አጸያፊ ነገሮችን ለመመልከት ተገደናል፣ ለማስተናገር ተገደናል። እኛ ብቻ አይደለንም፣ በጣም ታዳጊዎቹ መመልከት ብቻ አይደለም፣ ቅድም እንዳልኳችሁ ገና በለጋ እድሜያቸው ቲክቶክ ኮንቴንት እየሰሩ የሚለቁ ልጆችን ተመልክተናል። አስተማሪ ቢሆን ለነሱ እድሜ የሚስማማ ሌሎችን የሚያስተምር አይነት ኮንቴንት መፍጠር እኮ ይቻላል። እንደዛ ቢሆን ችግር የለውም። ችግሩ ደግሞ እንደዛ አይነት ኮንቴንትን መመልከት የሚፈልግ ማህበረሰብ የለም። ስለዚህ ልጆቹም አንዳንድ የሚያበላሻቸው እኮ ማህበረሰቡ ነው። ስለዚህ ኮንቴንት ክሬተሮቹ ማህበረሰቡ የሚፈልገውን ውስጣዊ ሳይኮን ስለሚያውቁ እዛ ላይ ተመርኩዘው ነው ተመልካችም ምንም። ስለዚህ ሴንሴሽናል ኤሪያዎቹ የትኞቹ ናቸው የሚለውን በደንብ አውቀውታል። ስለዚህ ውሳኔው የኮንቴንት ክሬተሩ ወይም ደግሞ የይዘት ፈጣሪው ነው። ሴንሴሽናል ነገሮች ለቲክቶክ እና ለዩቲዩብ ፕላትፎርም ይመቻሉ። ስለዚህ ሴንሴሽናል ነገሮችን እየሰራው የውሸት ታሪኮችን እየፈጠርኩኝ የተመልካች ቁጥር ላብዛ፣ ገንዘብ ልሰብስብ አንድ ነገር ነው። ማቹሪቲ ያለ ሰው ደግሞ ነው ማህበረሰብ እየገደልኩ የውሸት ታሪክ እየፈለሰፍኩ በጣም ሴንሴሽናል የሆኑ ነገሮችን እያመጣው ገንዘብ ከምቆጥር የተመልካችን ቁጥር ከማበረክት ነው በቃ በትክክል የሚጠቅም ቫልዩ አድ የሚያደርግ ነገር ልስራና የማገኘውን ሳንቲም ላግኝ የሚልም አለ። ይሄ የአስተሳሰብ ጉዳይ ነው። ይሄ ማቹሪቲ ጉዳይ ነው። ይሄ የብስለት ጉዳይ ነው። ይሄ ለነገሮች ያለን አመለካከት ጉዳይ ነው። የመጣንበት ባክግራውንድም ይወስነናል። የመጣንበት ባክግራውንድ፣ የትምህርት ዝግጅታችን፣ የንባብ ባህላችን ከመጽሐፍ ጋር ነው ወይ የመጣ ነው ወይስ በአቋራጭ መንገድ ምንም በቃ ትምህርት ቤት ገብተን ወረቀት ጀርባችን ውስጥ ከተን አስተማሪ የሚናገረውን እየፎረፍንም እንትን ብለን እንደምንም የተገፋፋን የኮረጅን ምን ብለን ነው ወይ የመጣ ነው ወይስ ከልጅነት ወላጆቻችን ሲያሳድጉን በስነ ስርዓት እያነበብን ነገሮችን እያየን ዓለም ያለበትን ሁኔታ እየገመገምን ነው እዚህ ጋር የደረስነው? እሱም ወሳኝነት አለው። እዚህ ላይ ደርሰን ዛሬ ለህብረተሰብ የምንሰጠው ነገር የመጣንበት ነገር ባክግራውንድ ነው፣ የዛ ነጸብራቅ ነው። ስለዚህ ሰዎችን በመጡበት ባክግራውንድ በደንብ ኢቫሉዌት እያደረግን ነው። አብዛኛውን እየተመለከትነው ነው። አብዛኛውን ዱቄት እየተቀባ ለገንዘብ ለጊዜያዊ ክብር ሲል ማለት ነው ምላስ አውጥቶ በአደባባይ እንደ ትልቅ ነገር ነውሩን የሴት ልጅ ከንፈር ውስጥ እየከተተ ነውሩን በአደባባይ ሲገልጽ እየተመለከትን ነው። የማይጠይቁ ጥያቄዎችን ስክሪን ላይ አምጥቶ ከሴቶች ጋር ኖርማል የህፃናቶችን የግድ ሳይፈልጉ ወደ ዝሙት መንገድ የሚመራ ኮንቴንት የሚሰሩ ልጆችን እየተመለከትን ነው። ግን ለሁሉም ጊዜ ያለው እንደሚባለው ጊዜውን ጠብቆ ደግሞ ፖሊስ እርምጃ እየወሰደ ነው። እንግዲህ ከጠቀስኳቸው የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ባሻገር እንግዲህ ከሀገራችን ባህልና ወግ ባፈነገጠ መልክ የማህበራዊ ሚዲያን ሲጠቀሙ የነበሩ ግለሰቦች የቁጥጥር ስር ውለው አሁንም ምርመራ የተደረገባቸው እንደሆነ የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። እንግዲህ ከማህበራዊ ሚዲያ ፕላትፎርም አንዱ የሆነው ቲክቶክን በመጠቀም እንግዲህ ብዙዎች ያበዱበት ማለት ነው። ብዙዎች ያበዱበትን ቲክቶክ በመጠቀም ከባህል ወግ ያፈነገጡ ምልክቶችና ምስሎችን ሲያስተላልፉ የነበሩ ግለሰቦች አሁን በቁጥጥር ስር መዋላቸው ይፋ ተደርጓል። ስለዚህ በዚህ መሰረት እንግዲህ በቲክቶክ ስማቸው ራሱ በራሱ የሚገርም ነው። የለመድነው እንግዲህ እነ ሊል ባዋው ጋር ውጭ ላይ ነበር። ያንን ኮፒ ፔስት አድርገው በምዕራባውያን እብደት ያበዱ ልጆች ያው ሊል ጄ ምናምን የሚል ስም ለራሳቸው የሰጡ ስም መስጠቱ ብቻ አይደለም ነውር የሆነ ነገርን በአደባባይ እያሳዩ ዛሬ ጋር ደርሰው ነበረ። እንግዲህ ከነዚህ መሀል አንዱ አሁን የነገርኳችሁ ሊል ጄ ወይም ደግሞ የሚባለው ልጅ በቁጥጥር ስር እንደዋለ ተነግሯል። ከሱም ጋር እንግዲህ አጸያፊ ድርጊት ስትፈጽም የነበረችው ሀይሊሌ ስሟም ራሱ በጣም እንትን ነው ጊቦ አያና የተባሉ ግለሰቦች የቲክቶክ አካውንት በመጠቀም ለመልካም ጠባይና ስነ ምግባር ተቃራኒ የሆነ መልእክትና ተንቀሳቃሽ ምስልን በቀጥታ ሲያስተላልፉ በመገኘታቸው ታህሳስ 2 ቀን 2018 ዓ.ም በለሚ ኩራ ክፍለ ከተማ ወረዳ 9 ልዩ ቦታው ፍሊንትስቶን ሃምስ የሚባል ቦታ በቁጥጥር ስር ውለዋል የሚል ዘገባ ነው የወጣው። አይ ቲንክ እንግዲህ
ይቀጥላል ብዬ ነው የማስበው። ፖሊስ እነዚህም ብቻ ይዞ ይቀመጣል ብዬ አላስብም። እንግዲህ ምናልባት ኮንቴንት እየተጣራ ሊሆን ይችላል፣ ወይም ደግሞ ሁሉም ተራውን እየጠበቀ ሊሆን ይችላል እና ይሄ ይበል የሚያሰኝ ነው። ማህበረሰብ እያለቀሰ ለልጆቹ እየሰጋ ዛሬ ልጄ ተምሮ ይመጣል ወይ በሰላም፣ ልጄ ተምራ ትመጣለች ወይ በሰላም የሚል ትራማ ውስጥ ገብቶ ባለበት ሰዓት እንደዚህ አይነት እርምጃዎች መወሰዳቸው ለወላጆችም ትልቅ እፎይታ ነው ብዬ ነው የማስበው። በእነዚህ ብቻ አላባራም። እንግዲህ በቲክቶክ ስሙ ፕሬዚዳንት ማሜ ወይም ደግሞ ባህሩዲን ሙሰማ የተባለውም ግለሰብ እንግዲህ ከባልና ወግ ያፈነገጡ መልክቶችን ሲያስተላልፍ በመገኘቱ በቦሌ ክፍለ ከተማ ወረዳ አንድ ልዩ ቦታው ቦሌ ሚካኤል ጃፋር መስጂድ አካባቢ በቁጥጥር ስር እንደዋለም ዘገባዎች ያመለክታሉ። ስለዚህ ቀጥሏል ማለት ነው። በቃ እብደቱ የሚቆምበት ታይም ላይ የደረሰን ነው ይመስለኝ። በነገራችን ላይ እነዚህን ቲክቶከሮች እንደፈለጉ እንዲሳደቡ በጣም ጸያፍ የሆኑ ስድቦችን በአደባባይ እንደ ትምህርት እንዲያስተላልፉ የፈቀደላቸው ማህበረሰቡ ነው። ማህበረሰቡ ባይመለከታቸው ኖሮ ቁጥር ባያበረክትላቸው ኖሮ እዚህ አይነት ማጥ ውስጥ አይገቡም ነበር እና አንዳንድ ጊዜ ተመልካቹ ምን መመልከት እንዳለበት እንኳን የሚያውቅበት ሁኔታ ላይ ያለ አይመስለኝም። አንደኛው እሱ ነው። ሁለተኛ እነዚህ ልጆች በላይቭ ስትሪም ነው ያበዱት። ምክንያቱም አንበሳ ይወርድላቸዋል፣ ሌሎች ጊፍቶች ይሰጧቸዋል። ስለዚህ በገንዘብ ሰከሩ ማለት ነው። እነሱ በገንዘብ መስከራቸውን ብቻ ነው እንጂ የተመለከቱት ከዛ ስካር ጀርባ ያለውን ሀገራዊ ክስረት በፍጹም አልተመለከቱትም። በፍጹም ትውልድ እንዳያጠፉ እንደሆነ አይገባቸውም። ቢገባቸውም ግድ የላቸውም። ብዙ ታዳጊዎች እነሱን እየተከተሉ መንገድ እየሳቱ እንደሆነ አይገነዘቡም። ቢገነዘቡም ግድ የላቸውም። የተባለ መጣና ብዙ ነገሮች ከተበላሹ በኋላ ነገሮች በጣም መስመር ሲያልፉ ፖሊስ ከዚህ በኋላ እንድትሄዱ አልፈቅድላችሁም፣ ምክንያቱም ብዙ ነገር አበላሽታችኋል፣ እዚህ ጋር መቆም አለባችሁ ሲል ነው እንግዲህ እርምጃ እየወሰደ ያለው። ከዚህ ጋር በተያያዘ በነገራችን ላይ በጣም በሚገርም ሁኔታ ናይጄሪያም ቲክቶክ ላይቭ ስትሪምን ባን አድርጋለች፣ አግዳለች። እና እንግዲህ ናይጄሪያ ከቀናት በፊት ነው የቲክቶክን የምሽት ቀጥታ ስርጭት ያገደችው። እንግዲህ ከቀኑ 11 ሰዓት እስከ ምሽቱ 5 ሰዓት የሚተላለፉ የቀጥታ የቲክቶክ ስርጭቶች ናቸው የታገዱት። ለዚህ የተሰጠው ምክንያት ምንድን ነው? በዚህ ሰዓት ውስጥ በተለይ በምሽቱ ክፍለ ጊዜ የሚታዩት ቀጥታ የቲክቶክ ስርጭቶች ከሀገሩ ባህል ያፈነገጠ ትውልድን የሚገድል ሀገርን ቆፍሮ የሚቀብር ይዘት ነው። በፍጹም ለማህበረሰቡ ጥቅም መስጠት አይደለም፣ ጭራሽ ማህበረሰቡን የሌለ ማጥ ውስጥ የሚከት የሌለ ጭቃ ውስጥ የሚከት ነው። በዚህ የምሽት ጊዜ የሚታዩት የቀጥታ ስርጭቶች ሲገመገሙ እንግዲህ በጣም እልል ያሉ ኤሮቲኮች፣ ፖርኖግራፊ ፊልሞች ሆነው ነው የተገኙት እና የናይጄሪያ መንግስት በእርግጥም ደግሞ እርምጃ መውሰድ ነበረበት። እንግዲህ የናይጄሪያ ቲክቶክ ተጠቃሚዎች ባለፈው ሰኞ ከቲክቶክ በደረሳቸው ኖቲፊኬሽን ወይም ደግሞ ማስታወቂያ የማህበረሰቡን ደህንነትና የፕላትፎርሙን አስተማማኝነት ለመጠበቅ ሲባል ጊዜያዊ እገዳ እንደተጣለ ነው የተነገራቸው። እናም ይሄ ጊዜያዊ እገዳ ቢጸና ነው መልካምነቱ። ምክንያቱም ሌሎች ጥሩ ነገር የሚያስተላልፉ ቲክቶከሮች ካሉ እነሱ እድሉን ሰጥቶ እነዚህን እስከ መጨረሻው ሻቶፍ ማድረጉ ጥሩ ነው። ምንም የሚጠቅሙት ነገር የለማ ምንም የሚጠቅሙት ነገር የለም። የሚገርማችሁ እንደዚህ አይነት ይዘቶች የበረከቱት ለምንድን ነው የሚለው ነገር ናይጄሪያው ተገምግሞ ነበረ። ላይቭ ስትሪም ላይ እንደዚህ አይነት ኤሮቲክ የሆኑ ፖርኖግራፊ የሆኑ ምስሎችን ሲያስተላልፉ በቀጥታ ስርጭት ሲለቁ ጊፍተሮች አሏቸው። ስለዚህ ስጦታ ይሰጧቸዋል፣ ገንዘብ ይሰጧቸዋል። ይሄ ይዘት እኛም ሀገር ውስጥ አለ። በቲክቶክ ጌም ስንት ጉር ታዘበን የለ እንዴ? ፊታቸውን ዘይት ዱቄት ምናምን ከመቀባት አልፈው እርቃናቸውን ጡትሽን አሳየኝ እምብርትሽን አሳየኝ ምናምን ሲባሉ ያን ነገር ተግባራዊ የሚያደርጉ አእምሮ ያልፈጠረባቸው እንደዚህ አይነት ልጆች እኔ ወላጅ አልባ ነው የምላቸው። መቼም ወላጅ እያላቸው እንደዛ እርቃናቸውን ሴት ልጅ ጎንበስ በይ ስትባል ጎንበስ ያለች ጭኗን እያሳየች ጡቷን እየከፈተች እያሳየች ቲክቶክ የምትሰራን ልጅ አሜን ብሎ የሚቀበል ወላጅ ካለ ከሷ ማይሻል ነው።
እንዲህ አይነት በርካታ አጸያፊ ነገሮችን ተመልክተናል። ቲክቶክ ከመጣ በኋላ ለምንድን ነው? ለሽርፍራፊ ሳንቲም ሲባል። ለምንድን ነው? ውጭ ቁጭ ብሎ እዚህ ያሉ ልጆችን ሸቀጥ ባደረጉ ዲያስፖራዎች ሰበብ ማለት ነው። ዲያስፖራው እዛው ቁጭ ብሎ ትርፍ ሰዓቱን መደበሪያ ነው የሚያደርጋቸው። እነዚህ ደግሞ ልክ ይሄ ግልሙትና ውስጥ እንዳሉ ራሳቸውን ሸጠው እነሱ እንኳን ቸግሯቸው ነው። ሰው በአደባባይ ያውን ቤተሰብ ያለው ለሽርፍራፊ ሳንቲም ለሽርፍራፊ ስጦታ ሲል ራሱን ይሸጣል። ይሄ ራስን መሸጥ ነው። ራሳቸውን ከመሸጥ አልፈው ምንም የሚያውቁ ህፃናቶች ያንን መንገድ እንዲከተሉ ተጽዕኖ አሳድረውባቸዋል። ለዚህም ነው ተጽዕኖ ፈጣሪ የሆኑ ሰዎችን እየተከተሉ ፀጉር ስታይላቸው፣ አለባበሳቸው፣ አነጋገራቸው፣ አተኛኛቸው ልክ እነሱን ኮፒ ፔስት አድርገው የመጡ ልጆችን የተመለከት ነው። እና ተጽዕኖ ቀላል አይደለም። ተጽዕኖ ቀላል አይደለም። በጣም በሚገርም ሁኔታ ሀገራችን ውስጥ ያሉ ሜንስትሪም ሚዲያዎች ላይም ደግሞ በጣም ብዙ ተመልካች ያላቸው እንኳን ኢንቫይት የሚያደርጉት በእንግድነት በጣም በሚያሳዝን ሁኔታ ለህብረተሰቡ የሚጠቅም ስራዎችን ያበረከቱ ሰዎችን ሳይሆን ቲክቶከርና ዩቲዩበሮችን ነው። ኢን ሚሊየን ተመልካች ያለው ጣቢያ ስንትና ስንት ለሀገር የሚጠቅም እውቀት ያለውን ሰው ትቶ ቲክቶከርና ዩቲዩበርን ኢንቫይት ሲያደርግ ምንድነው ለማህበረሰቡ ማስተማር የፈለገው? ስለዚህ እንደ ሀገር ተያይዘን ነው የዘቀጥ ነው። ሁሉም ሀገራዊ እድገትን ሳይሆን የግል ጥቅሙን ስለሚፈልግ ማለት ነው። ምክንያቱም ዛሬ የሚሸቀለው በምን እንደሆነ ሁሉም ስለገባው ማለት ነው። ትልቁ ትኩረታችን ሽቀላ ላይ እንጂ እንዳልኳችሁ መሰረት ያለው ሀገራዊ እድገት አይደለም የሚታየን ማለት ነው። ስለዚህ ልጆቹ እንዴት አይባልጉ? ልጆቹ እንዴት መስመር አይስቱ? እንዴት ሌሎችን መስመር አያስቱ? ሰው ተሳስቶ እንኳን አንድ ፍሬ ነገር ያለው ኮንቴንት አይሰራም እንዴ? በጣም የሚቆጠሩ ልጆች ናቸው እንግዲህ መረጃ የሚያቀብሉት፣ ዜና የሚሰሩት እንዲህ አይነት ነገር። አብዛኛው ቲክቶከር ካያችሁት ግን በጣም ያፈነገጠ ነገር ነው። በሰዎች ክብር ላይ መሳለቅ ብዙዎቻችሁ ተመልክታችሁት ሊሆን ይችላል። ሰዎችን መንገድ ላይ ማስደንገጥ፣ ሰዎችን ማስጮህ፣ ማስፈራራት፣ ቅዠት ውስጥ መክተት፣ ሰው ደንግጦ ሲጮህ በዛ መሳቅ፣ መሳለቅ፣ ሰው ጭንቅላት ላይ በሐሳብ ውስጥ ኑሮ አናውዞት በሚሄድ ሰው ጭንቅላት ላይ ጥቁር ፌስታል እየከተቱ በእንደዚህ አይነት ሰው ማሾፍ። እንዲህ አይነት ኢትዮጵያዊነት ከየት ነው የመጣው? የፍሪጅ ካርቶን በትልቁ ሰው ቁመና ውስጥ ከቶ በሰዎች ማሳቅ። አንዴ ሰውን ያህል ክቡር ነገር ላይ ሰብአዊ መብቱን ገፈ የፍሪጅ ካርቶን ሙሉን ማልበስና በፌስታል ፊቱን መሸፈን በወንጀል ያስጠይቃል። እንደዛ የተደረጉ ሰዎች ሲሪየስሊ ጉዳዩን ይዘውት ቢከሱ ያስጠይቃል። እንደኔ ፊቴን በጥቁር እንትን ብለ ኪሴን እንደማትገባ በምን እርግጠኛ መሆን እችላለሁ? ወንጀልን እንደማትፈጽም በምን እርግጠኛ መሆን እችላለሁ? ሲጀመርስ ምን መብት ስላለህ ነው የኔን ሰብአዊ ክብር ልትገፋ የሚዳዳ? ብዙዎች በዛ አይነት ሁኔታ ሰብአዊ ክብራቸው ተገፏል በአደባባይ። ስለዚህ እነዛ ሰዎች 1 2 3 ምስክሮችን ቆጥረው እነዛን ሰዎች ቢከሱ እነዛን ሰዎች በወንጀል ማስጠየቅ ይችላሉ። ግን ይሄ ትሬንዱ ስለሌለን ነው። ጊዜ ለምን አቃጥላለሁ፣ እዛ ብሔር ተቀባይነት የለኝም፣ ፖሊስ ጣቢያ ሄጄ ብከስ ያመላልሱኛል ምናምን ነው። መለመድ መቻል አለበት። አንዱ እንደዛ አይነት ሲሪየስ የሆነ እርምጃ ወስዶ አንዱን ቀበት ቲክቶከር ቢያስቀጣ ሌላው ይታረማል፣ መንገድ አይሰጥም። እና አንዳንድ ይዘቶች አንዳንድ ጊዜ ምንድነው እዚህ ሀገር ውስጥ እየሆነ ያለው ነው የምትሉት? ምንድነው አእምሯችን ላይ ምንድነው የተረጨብን? ስለዚህ እንደዚህ አይነት እብደት
ናይጄሪያ ውስጥ በጣም እያየለ ስለመጣ ነው እንግዲህ የናይጄሪያ መንግስት ከቲክቶክ ካምፓኒ ጋር አንድነትን በመፍጠር ባን ያስደረገው ማለት ነው። እንግዲህ ገዳው እስከ መቼ እንደሚቆይ የተሰማ ወይም የታወቀ ነገር የለም። በናይጄሪያ እንግዲህ ገንዘብና ጾታ ለማግኘት ሲባል ፈር የለቀቀ የቀጥታ ስርጭት እንደሚተላለፍ የተነገረ ሲሆን በ2025 ሁለተኛው ሩብ ዓመት ላይ ብቻ ከ2.3 ሚሊዮን በላይ የሆኑ የቀጥታ ስርጭቶች ማስጠንቀቂያ እንደተሰጣቸውና እንዲሁም ደግሞ ዲሞኔታይዝ ወይም ደግሞ ከክፍያ ውጭ እንደሆኑ ካምፓኒው አስታውቋል። ለባዱ 2.3 ሚሊዮን በላይ የሆኑ የቀጥታ ስርጭቶች ቀላል ቁጥር አይደለም። የሞኔታይዜሽን ህግን ጠብቀው ባልሰሩ ከ1 ሚሊዮን በላይ ይዘት ፈጣሪዎች ወይም ኮንቴንት ክሬተርስ ላይም ቅጣት እንድጣለባቸው ነው የቲክቶክ ኩባንያ የተናገረው። በ2025 ሁለተኛው ሩብ ዓመት ላይ ብቻ በናይጄሪያ 49512 የቀጥታ ስርጭት አካውንቶች ታግደዋል። እሰይ የሚያስብል ምርጥ እርምጃ ነው። ምርጥ እርምጃ። እኛም ሀገር እንደዚህ አይነት እርምጃ ቢለመድ አደብ ገዝተው ይቀመጡ ነበረ። ኤኒዌይ ፖሊስ ጀምሮታል። ስለዚህ ይቀጥላል ብለን ነው የምናስበው። ምክንያቱም በዚህ አይነት መንገድ ከተመጣ ገና ብዙ በጣም መስመር የሳቱ ልጆች አሉ። እነሱንም ወደ መስመር ማስገባት ግድ ይላልና እንግዲህ ከህጋዊ አካላት ከዚህ የተሻለ ነገር እንጠብቃለን ማለት ነው። እዝጋ ላብቃ። እንግዲህ ሀሳባችንን ተለዋውጠናል። እናንተም በዚህ ላይ ያላችሁን ሀሳብ አስተያየት ብታደርሱኝ ደስ ይለኛል። ሀገር እንደ ሀገር እንድትቀጥል ወገዋን አክብራ ባህሏን አክብራ ምን መደረግ አለበት የሁላችንም ድርሻ ነው እና በዝምታ የሚመጣ ለውጥ የለም። ሁላችንም እንደ ዜጋ የራሳችንን ኮንትሪቢሽን ልናበረክት ይገባል። ልጆች እንዳይጠፉ ከዚህ በላይ መንገድ እንዳይስቱ የጋራ ነገር ያስፈልገናል የሚል ጽኑ እምነት አለኝ። እንግዲህ አብራችሁኝ ስለነበራችሁ ወደፊትም አብራችሁኝ ስለምትሆኑ ከልብ እያመሰገንኩኝ በቀጣይ በሌላ ፕሮግራም፣ በሌላ ዝግጅት፣ በሌላ መረጃ እስከምንገናኝ በያላችሁበት ሰላም